ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ያለንበት ቀናቶች በጣም ውድ ቀናቶች ናቸው። ፊት ለፊታችን ደግሞ ሁለት ውድ ደግሞ ቀናቶች አሉ። የውሙ ዓረፋና የውሙ ነህር፣ የዓረፋ ቀንና የእርዱ ቀን። ያ ትልቅ መስዋዕት የተከፈለበት ቀን ፊት ለፊታችን አለ። እነዚህ ቀናቶች አላህ በአግባቡ የምንጠቀምባቸው አላህ ያድርገን። የውሙ ዓረፋ ትልቅ ፈዲላ ትልቅ ደረጃ ያለው ቀን። በባለፈው ፕሮግራም ስለ 10 ቀናቶች ውድ እንደሆኑ አፍደሉ አያም ዱንያ እንደሆኑ ተነጋገርና ለዛሬ ደግሞ እንደው ይሄ ልዩ ቀን ምን እንስራበት በምን እናሳልፈው ለዛሬ ፕሮግራም ያዘን አይደል? አላህ የምንጠቀም አላህ ያድርገን። ወንድሞች፣ አባቶች፣ እናቶች፣ እህቶች የውሙ ዓረፋ የመጀመሪያው አላህ ዲንን ሙሉ ያደረገበት ቀን፣ የመጀመሪያው ዲኑ ሙሉ የሆነበት፣ ሐላል ሐራም የተብራራበት፣ አህካም ህግጋቱ የተሟላበት ቀን። አንድ ይሁዲ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ጋር መጣና ጣሪቅ ኢብኑ ሺሃብ ነው የሚያስተላልፉት። ምን አላቸው ለዑመር? ያ አሚረል ሙእሚኒን፣ አንቱ የሙእሚኖች መሪ ወይ፣ አያቱን ፊ ኪታቢኩም ተቅረኡነሃ፣ አንድች አንቀጽ አለች በእናንተ መጽሐፍ የምታነቧት። ለው ዐለይና ማዕሸረል የሁዲ ነዘለት፣ በእኛ በየሁዶች ስብስብ ጭፍራ ብትወርድ ኖሮ ለተኸዝና ዛሊከል የውመ ዒደን፣ ይህንን ቀን ዒድ አድርገን እንይዘው ነበር አላቸው ለዑመር። ቃል አዩ አያ፣ የትኛዋ አንቀጽ ናት አሉ ዑመር። ቃል አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና፣ ዛሬ ሃይማኖታችሁን ሙሉ አድርጌላችኋለሁ፣ አሟልቼላችኋለሁ፣ ጸጋዬንም በእናንተ ፈጽሜያለሁ፣ አሟልቻለሁ። ወረዲቱ ለኩሙል ኢስላመ ዲና፣ ከሃይማኖት በኩል ደግሞ እስልምናን ወድጄላችኋለሁ የምትለው አንቀጽ ናት አላቸው ለዑመር። ዑመር ምን አሉ? ቀድ ዐረፍና ዛሊከል የውም ወልመካን፣ እችን ቀንና ቦታማ እናውቃታለን። አለዚ ነዘለት ፊህ አለ ነቢይ ሰለላሁ ዐለይሂ ወሰለም፣ በነቢዩ ዐለይሂ ሰላቱ ወሰላም ላይ የወረደች አንቀጽ። ወሁወ ቃኢሙን ቢዐረፋ፣ ነቢዩ ዐረፋ ላይ ቆመው የውመ ጁምዓቲን፣ የጁምዓ ቀን ነበረ። ያን ቀን ዙልሂጃ 9 ጁምዓ ነበር። 10ኛው ዓመተ ሂጅራ ነቢዩ ሐጀተል ወዳዕ የመሰናበቻው ሐጅ ሲያደርጉ ሰሃቦቻቸውን የተሰናበቱበት ከዚች ቀን በኋላ 81 ቀን ነው ነቢዩ ሰለላሁ ዐለይሂ ወሰለም ዱንያ ላይ ቆዩት። ነቢዩ ሊሞቱ 81 ቀን ሲቀራቸው ነው እቺ ቁርአን አንቀጽ ነቢዩን ያበሰራቸው። አላህ የነቢዩን ኡማ ያበሰረበት፣ ዛሬ ሃይማኖታችሁ ሙሉ ነው፣ ጸጋዬንም በእናንተ ፈጽሜያለሁ፣ አሟልቻለሁ። ሃይማኖት ደግሞ ከተባለ የመረጥኩላችሁ የወደድኩላችሁ እስልምናን ነው አለ አላህ። አዎ የተመረጠ የተወደደ እውቅና ያለው አላህ ዘንድ ብቸኛ ሃይማኖት ኢስላም ብቻና ብቻ ነው። ኢነ ዲነ ዒንደላሂ ኢስላም፣ ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ወመን የብተጊ ገይረል ኢስላም ዲና፣ ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ አንቀበለውም አለ አላህ። አንቀበለውም። በመጨረሻ ዓለምም በትንሣኤ በቂያማ ቀን ከከሳሪዎች ይሆናል አለ አላህ። እውቅና የተሰጠው ኢስላም ሲባል ልብ በሉ፣ ነብዩ ይዘውት የመጡት ዲን አይደለም ሰለላሁ ዐለይሂ ወሰለም። ኢስላም የነቢያቶች በአጠቃላይ ዲን ነው። ከአደም ጀምሮ የኑህም፣ የኢድሪስም፣ የኢብራሂም፣ የዘከርያ፣ የያሕያ፣ የሙሳ፣ የዒሳ ሁሉም ይህ ነበር። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት፣ በእያንዳንዱ ማህበረሰብ ትውልድ ላይ መልእክተኞችን አስነስተናል አለ አላህ። 124,000 ነቢያትና ሩሱሎችን አላህ ልኳል። ምን የሚሉ? አን ያዕቡዱላህ፣ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት፣ ጣዖታትን ራቁ የሚሉ ነቢያቶችን ልከናል። አልአንቢያው ኢኽወቱን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢያቶች ወንድማማቾች ናቸው። ወዲኑሁም ዋሂድ፣ ሃይማኖታቸውም አንድ ነው። ወኡማቱም ሸታ፣ እናቶቻቸው ይለያያሉ። ምን ማለት ነው? ቅርንጫፍ ህግጋታቸው ሙሴ ወይም ደግሞ ነቢዩላህ ሙሳ ዐለይሂ ሰላም ይዘውት የመጡትን ህግ ኢሳ የሻሩታል። የሙሳንም
የኢሳንም ደግሞ ነብዩ ሽረውት በዚህ መንገድ ያሉታል። በምን በህግጋት በቅርንጫፋዊ ጉዳዮች በመሰረታዊ ጉዳይ በአላህ አምልኮ ጉዳይ ኢሳም አላህን ተገዙ አሉ፣ ሙሳም አላህን ተገዙ አሉ፣ ሁድም ሷሊህም ሁሉም አላህን ተገዙ ነው። ከዚህ ውጭ ያሉት የለም። ስለዚህ ይህ የውሙ አረፋ ወንድሞች እህቶች ይህ ዲን ሙሉ የሆነበት ነው። አላህ ወዶ የሰጠን ዲን እንጠቀምበት። ኢስላምን አላህ ለሚወደው ብቻ ነው ወላሂ የሚሰጠው። ዱንያ መሰጠት አለመሰጠት የመወደድና የመጠላት ምልክት አይደለም። ዱንያ ስላልተሰጠህ ተጠላህ ማለት አይደለም። ስለተሰጠህ ተወደድክ ማለት አይደለም። አላህ የሚወደው የሚለግሰው ምንድን ነው? የመጀመሪያው ዲንን ኢማንን ነው። ከዛ ውጭ የለም። በዱንያ ጉዳይማ ቁጥር አንድ አለ የሚሉት እነማን ናቸው? አላህ ስለወደዳቸው ላ ዱንያ ናታ ጠፊ ናታ አላህ ዘንድ ምንም ቦታ የሌላት። ቦታ ቢኖራትማ አሉ ነብዩ ሰለላሁ ዐለይሂ ወሰለም በአላህ ላይ ካደ ሰው አንድች ጉንጯ መጎንጨት አይችልም ነበር አሉ። ግን ቦታ አልሰጣትም አላህ። ይህ አረፋ ዲኑ ሙሉ የሆነበት ነው። አንድ የውሙ አረፋ አላህ በመላእክቶች ላይ የሚፎክርበት ቀን ነው። ያ ረብ ያ ረብ ያ ረብ ያ ረብ። ሁላችንም አረፋ ላይ አላህ ይሰብስበን። ለበይክ ለበይክ ብላችኋል። ያ ረብ አላህ አረፋ ላይ አላህ ይሰብስበን። አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም በመላእክቶች ኢነላህ ዐዘ ወጀል ዩባሂ መላኢከተሁ ዐሽየተ ዐረፈተ ቢአህሊ ዐረፋ። በአረፋ ምሽት ላይ አረፋ ላይ የተሰባሰቡ ሰዎችን በመላእክቶቹ ላይ ይፎክርባቸዋል። በማን አረፋ ላይ በመጡት ከያቅጣጫው ከሰባቱም አህጉር ቀዩም ጥቁሩም ቋንቋ የተለያየ ሁሉም አንድ ቦታ ላይ በመሰባሰባቸው አላህ ምን ይላል? ፈየቁል ይላል እንዙሩ ኢላ ኢባዲ ወደ ባሪያዎቼ ሲተመልከቱ አተውኒ ሹዕሰን ጉብራን ጸጉራቸው የተንጨባረረ አቧራ የለበሱ ነው ጉስቁል ብለው ይኸው ተሰባሰቡ እኮ መጡ ይላል አላህ። በእነሱ ይፎክርባቸዋል። ያ ረብ እዛች ቦታ ላይ ቆመን አላህ ከሚፎክርባቸው አላህ ያድርገን። ያ ቀን አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ወንድሞች እህቶች። ያ አላህ በረመዳን በእያንዳንዱ ሌሊት አላህ ባሪያዎችን ከጀሃነም እሳት ሁር ይላል አሉ ነብዩ ሰለላሁ ዐለይሂ ወሰለም አይደል ነገሩ። የውሙ አረፋ ግን ለምንድን ነው ልዩ ነው ከተባለ በአብዛኛው ከጀሃነም ሁር የሚባልበት የውሙ አረፋ ነው። እናታችን አይሻ ረዲየላሁ ዐንሃ ምን ትላለች ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊ ዐብድን ሚነ ናሪ ሚን የውሚ አረፋ። እንደ አረፋ ቀን አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን የለም። ያ ረብ ሁር ከሚላቸው ሰዎች አላህ ያድርገን። ታዲያ ማነው ዝግጁ የሆነ ያን ቀን? በጾም አሁን ሌላም ሽልማት አለ። ጾም ራሱ አለ አይደል? አላህ ይወፍቀው ይሄንንም ቀናት ይጾማል። አለዛ ግን በእነዚህ ቀናት ብንዳከምም መቼ ነው አረፋ? ሐሙስ ነው አይደል? አዎ ሐሙስ። ከጀሃነም ሁር የሚልበት ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሶም የውም አረፋ። ስለ አረፋ ቀን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲጠየቁ ምን አሉ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለ አረፋ ቀን ጾም ሲጠየቁ ምን አሉ? ዩከፊሩ ሰነተል ማዲያ ወልባቂያ ዩከፊሩ ሰነተል ማዲያ ወልባቂያ ያለፈውን አንድ ዓመትና የወደፊቱን አንድ ዓመት ወንጀል ያስምራል። ላኢላሃ ኢላላህ። ነጋዴዎች አንድ ዓመት ግብር ራፉ ትባላላችሁ።
አንድ ወር እንደዚህ ከሰራችሁ የሆነ ነገር መንግስት የሆነ ነገር አዞ እቺን ከሰራችሁ አንድ አመት ግብራችሁ አውፍ ይባላል ነፃ ናችሁ ይባል ማይሰራ አለ ያ አላህ 14 ሰዓት ብቻ ጾማችሁ የሁለት አመት ወንጀል ምራለሁ ላ ኢላሃ ኢላ አርሐሙር ረሂም የአዛኞች ሁሉ አዛኝ ነው ጌታ አላህ የሁለት አመት ወንጀል ያስምራል መቼ ሐሙስ ቀን የሚጾመው ቀኑም ደግሞ ሐሙስ ነው ሱብሃንአላህ ሐሚስና ሰኞና ሐሙስ አለ አይደል ነብዩ ላይ ይጾማሉ ምንድነው ሲባሉ እንደው ስራችን ወደ አላህ የሚሄድበት ቀን ነውና የውም ሐሚስና ሰኞ ስራዬ ደግሞ እኔን ጾመኛውኝ እንዲሄድልኝ ይፈልጋለሁ ቀኑም ሐሙስ ነው በዛ ላይ የውም አረፋ ነው ሌላስ ምን ሽልማት አለ ኸይሩ ዱዓው የውም አረፋ ከዱዓዎች ሁሉ በላጭ ዱዓ የአረፋ ቀን የሚደረግ ዱዓ ነው ታዲያ ያን ቀን አላህ ባሪያዎችን ነፃ የሚያወጣበት በመላእክቶች የሚፎክርበት ዲን ሙሉ የሆነበት ቀን ዱዓው በላጭ የተባለበት ቀን ላይ ታዲያ እንዴት ነው የምናንቀላፋው ልናንቀላፋ ይገባል በዱዓ ላይ እንጠነክራለን አንጠነክርም ግን በሚያሳዝን ሁኔታ ቤተሰብ የሚዘይሩ ወንድም እህቶች አሉ ያን ቀን ሁሌ ይነገረኛል አንዳንዴም ይደወላል እየተጨፈረ ይከዳል ላ ኢላሃ ኢላላህ አላህ ባሪያዎችን ነፃ የሚልበት ከጀሃነም እሳት ዱዓ በላጭ የሆነበት ቀን የሁለት ዓመት ወንጀል የሚማርበት በመላእክቶች ላይ በሚፎክርበት ቀን የውም አረፋ ወደ ገጠር ሲኬድ ክፍለ ሀገር ሲኬድ ሰው በመንገድ በመኪና ሲሄድ እኮ ያ ረብ እንደው ሰላም ሰደኛል ምን ይላል ዚክሩን ያላድና አድር ከዛ በፊት ማደርገው ዚክር ያደረገ ይላል ያ ረብ እንደው በሰላም ሰደኝ በሰላም አስገባኝ ሱብሃንአላህ አልহামዱሊላህ ላ ዚክር ያረጋል ነው እኮ በቃ አላህ ሰላም እንዲያስገባን ወደ አላህ መማጸን ያለበት እንዴት ግን እየተጨፈረ ይኬዳል እንደውም አንዳንድ ወንድሞች ምን አሉ ሹፌሩ ዝም ብሎ ክፈታ ይሉታል ስራስ የሚያስከፍተው ነው ነው ወላሂ ያሳፍራል ያን ቀን ጾመኛው ናችሁ ዚክር ያረጋችሁ ዱዓ ያደረጋችሁ ቤተሰቦቻችሁ ጋር አላህ ሰላም እንዲያስገባችሁ ሰላም አላህ ያስገባችሁ ያለ ምንም አደጋ በሰላም እንድትደርሱ አላህ ያርግ በሰላም እንዲያስገባችሁ ዱዓ ያደረጋችሁ ዚክራችሁን ያደረጋችሁ መሄድ እንጂ አላህ በሚጠላው ነገር የውም አረፋ ከባድ ነው በእነዚህ 10 ቀናት እኮ የሚሰራ ወንጀል በጣም ከባድ ነው ሙዚቃ ደግሞ የዝሙት መሳሪያ ነው አልጊና ዳዕየቱ ዚና ሙዚቃ ማለት የዚና ተጣሪ መሳሪያ ነው ኸምር አንድ ሰው ጠጥቶ የሚሰራውን ስራ ሙዚቃ የሚሰራው በሙዚቃ የተለከፈ ሰው የለም በቃ አበድኩልሽ ነው ዘፈኑ ወደ ሌላ ቦታ የሚከት ነው የዝሙት መጣሪያ መሳሪያ ነው የአላህ ባሪያ ደግሞ ሁለት ነገሮች አንዱ እሱ ላይ አይሰባሰብም ሙዚቃና ቁርአን በአንድ ሰው በአማኝ ልብ ላይ አይሰባሰቡም ወይ ሙዚቃው ቦታውን ይዛል ወይ ቁርአን ቦታውን ይዛል እኛ ደግሞ ይሄን ልባችን ለማን ነው መስጠት ያለብን ለቁርአን ለዚክር ሙስተዒድ ነን ታዲያ ዱዓ ላይ እንበርታ ወዱኡ አላህ ወአንቱም ሙቂኑና ቢልኢጃባ አላህን ለምኑት እንደሚቀበላችሁ እርግጠኛ ሆናችሁ ወአዕለሙ ወቁ أن الله لا يستجيب دعاء من قلب غافل لاهٍ الله دعاء غافل كون قلب دعاء አይቀበልም ስልቹ ከሆነ ቀልብ ዱዓን አይቀበልም መመሰጥ ደስተኛ ሆነ አላህ ፊት ነው ረቡል ዓለም ፊት ነው ምቆሞ ብለ እጅን አንስተ ቀልብን ሰብስበ ሐጃህን እየደጋገምክ ጠይቀው ያንቀ እንጂ ወሬ የታየ ዱዓ ሲደረግ አንዳንዱ ያካል እዛ እንዲ የለም ፍርድ ቤትና ዛሬ ፍርድ አለ የመጨረሻ ውሳኔ ነው ቢባል ዳኛ ፊት የቆመ ሰው እንዲ ይላል እንዴ ለምን እኮ ኩምስ ይላል ያ አላህ ፍጡራን ዘንድ ቀርበ እንደ ረቡል ዓለሚን የዓለማቱ ጌታ ሰማይ ምድርን የፈጠረው ጌታ ዘንድ እንዴ ስንቀርብስ ታዲያ በምን ሁኔታ ነው መቅረብ መመሰጥ ይፈልጋል አላህን እንደሚቀበለን እርግጠኛ ነን ሐጃን ጠይቀው ልጅ የሌለ አላህን ልጅ ጠይቀው ወላሂ ይሰጣል ዘከርያን ሰጣል እድሜያቸው 100 ነበር የሚስታቸው እድሜ 99 ነበር መሃን ነበረች በዛ ላይ የሴቶች እድሜ ገደብ አለ ልጅ የሚወልድበት ተብሎ አላህ ከፈለገ ያማውስ ወቅ ዩኑስን ከአሳ ነባሪዎች ጭንቀት ነጣ ወጣ ጌታ ማንን ለምኑ አላህን ለምኑ አዩብን ከበሽታ የገላገለ ጌታ ለሳራ እንደዚሁ ልጅ የሰጣት ለኢብራሂም አለይሂ ሰላም ከሀጀር እድሜያቸው 86 ከሆነ በኋላ የለገሳቸው እንዴት እኔን አይለግሰኝም ትላለህ
እጅህን አንሳንቀ ትዳር ፈልገህ ትዳር ያልመጣ ያልተሳካ ከውስጥህ ነይተህ ያ ረብ ሷሊ ሆነችዋል ለግሰኝ አንቺ መቴ ሷሊ ሆነውን ለአኺራ የሚበጀኝም ብለሽ ዱዓ አድርጊ። ስራ የተበላሸብን እጅህን አንሳ። ቀልብ ደረቀብን እጃችንን አንሳ። ቀልባችን ለዚክሩ ቦታ እንዲለቅ ለቁርአኑ ቦታ እንዲለቅ አላህ አላህ እንድንል ፍጡራንን ከማውሳት አላህ እንድናውሳ እንዲያደርገን ያ ረብ አግዘን በለዋ። اللهم أعنا على ذكرك وشكرك وحسن عبادتك እናንሳ እጃችን ያንቀን ምናንቀላፋበት ቀን አይደለም። ሰደቃ ምናበዛበት ቀን ነው። ዚክር ዱዓ ምናበዛበት ቀን ነው። ለምን ልዩ ቀን ነው። ወላሂ ይሄን ቀን አላህ የወፈቀው ሰው እንዲሁ በባዶ ማለፍ የለበትም። ኢንሻአላህ ሁላችሁም ነሻጣ ውስጥ ነው ያላችሁት። ሙስታዒድ ነን? አዎ ለወንድሞቻችሁ ዱዓ አድርጉ። በአቋራጭ ሰለፎቹ ይባላል ለራሳቸው የሆነ ጉዳይ ሲፈልጉ ለወንድሞቻቸው ዱዓ ያደርጉ ነበር አሉ። ለምን? ለወንድሞቻቸው ዱዓ ሲያደርጉ የሚፈልጉትን ነገር በአቋራጭ ስለሚያገኙት። ግልጽ ነው። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ اذا دعا አንድ ሰው ዱዓ ካደረገ لأخيه بظاهر الغيب او كما قال صلى الله عليه وسلم በገይብ ሳይሰማ ወንድም ሳይሰማ ተጨንቀ ያ ረብ ለወንድሜ እንደው የሱቁን ሁኔታ አንተ አበጅለት አስተካክልለት፣ ትዳሩን አንተ አስተካክልለት፣ ርዝቁን አንተ አስፋለት፣ ልጆቹን አንተ አበጅለት አስተካክልለት፣ ኪራይ ላይ ያለው የራሱ ቤት ስጠው ያ ረብ ብለህ ዱዓ ስታደርጋሉ የተመደበ መላእክት አለ። በኸይር ነው ግን ዱዓው የሐዲሱ መስፈርት ነው። በኸይር ይላል። ልብ በሉ በኸይር ነው። በሸር ብታደርግ አላህ ይቀበል በሸር አላህ ይቀበል። በኸይር ዱዓ ካደረክ መላእክት አለ። ምን ይላል? አሚን አው ለወንድም የጠየቅከው ያደረከው ዱዓ አላህ ይቀበል እሺ በለ አው አሚን ይላል። ከዛ ወለከ ቢሚስሊ ላንተም ለወንድም የጠየቅከውን ደግሞ ላንተ አላህ ይስጥ። ያ አላህ አንተ ለወንድም ዱዓ አድርጎ አሚን ያለው ማለት መላእክት፣ ላንተ ግን ዱዓ የሚያደርገው ማለት መላእክት። الذين لا يعصون الله ما امرهم ويفعلون ما يؤمرون የተባሉት ወንጀል የሌለባቸው የአላህን ትእዛዝ የሚፈጽሙ የከለከላቸው የሚከለከሉ ከብርሃን የፈጠራቸው ለይለ ወነሃራ ሁሌ ሳይሰናቸው አላህን የሚገዙ መላእክቶች ለአንተ ዱዓ ያደርጉልሃል። አው ባህር ማዶ ደግሞ ሄዳ በአካል ከኛ ቢርቁ በመንፈስ በሐሳብ ሁሌም ልቦቻችን ያሉት ዓለም ላይ ያሉት ሙስሊሞች ጋዛ ላይ ያሉት ፍልስጤም ያሉት ሙስሊም ወንድሞች እህቶችን ደግሞ ዱዓ አድርግላቸው። ያ ረብ ነጃ በላቸው በላ። ያ ረብ ሰላም አድርጋቸው በላ። ያ ረብ የበላይነቱን ለነሱ አድርገው በላ። ያ ረብ በጠላቶቻቸው ላይ የበላይነትን አጎናጽፋቸው ብለህ ዱዓ አድርግ። ያቀን ሙስታዒድ ነህ? አዎ ለነሱም ዱዓ የምናደርግበት ለእናት ለአባትህ ዱዓ የምታደርግበት ለወንድሞች ለሀገርህ ሐጅ ሄዱትንም ሐጃቸውን በሰላም ፈጽመው በሰላም ለሀገራቸው እንዲበቁ ዱዓ የምናደርግበት ቀን ነው። ያ ቀን ልዩ ቀን ነው። ሙስታዒድ ነህ? ስለዚህ በዱዓ ላይ እንበርታ። ዱዓ ደግሞ አድርገን ልብ በሉ ማንም ኪሳራ ውስጥ የሚወድቅ ማንም የለም። አንደኛ አላህን በጥሩ መጠርጠር ነው። አብዱላህ ኢብኑ ሙባረክ ረሂመሁላህ ተዓላ ምን ይላሉ? ጂእቱ ኢላ ሱፊያን ሰውሪ የሚባሉ ታላቅ ሙሐዲስ ዘንድ መጣውና ዓሽየተ ዓረፋ በዓረፋ ምሽቱ ላይ ወሁወ ጃሲን አላ ሩክበተይ እሱ በጉልበቶቹ ተንበርክኮ ቁጭ ብለዋል። ወአይናሁ ተህሚላኒ አይኖቹ ደግሞ ያነባሉ። ፈቁልቱ ለሁ ለሱ አልኩት ይላል አብዱላህ ኢብኑ ሙባረክ መን አስበው ሃዘል ጀምዒ ሓለን እንደው ከሁኔታው ሲታይ ከዚህ ስብስብ መጥፎ ሰው ማለት መጥፎ የሚባለው ማን ነው? ቃል ሱፊያን ሰውሪ ምን አሉ? አለዚ የዙኑ አነ አላህ ላ የግፊሩ ለሁ አላህ አይምረውም ብሎ የሚያስብ ሰው ነው። አላህ አይምረኝም ብሎ የሚያስብ ሰው መጥፎ ሰው ማለት ያ ነው። ጥርጣሬ ምንድነው መሆነው? አላህ ዛሬ ይምረኛል፣ ከጀሃነም እሳት ሑር ይለኛል፣ ዱዓዬን ይቀበለኛል፣ አላህን ይበልጥ በመልካም ምን ጠረጥርበት ቀን ነው። ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን ይላሉ? ማ ሚን ሙስሊሚን የድዑ ቢዳዕወቲን ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሒምን ኢላ አጣሁ ላሁ ቢሃ ኢሕዳ ሰላሲን። አንድ ሙስሊም በምድር ላይ የለም አላህን ጥያቄ ጠይቆ አንድን ጥያቄ በዛ በጠየቀው ጥያቄ ወንጀል ከሌለበት ዝምድና መቁረጥ ከሌለበት
አላህ ከሶስት አንድ የሰጠው ቢሆን እንጂ በባዶ የሚቀር ማንም የለም። ከሶስት ስንት አለ? አንድ አለ። የመጀመሪያው ኢማ አን ቱዐጀለ ለሁ ዳዕወቱሁ የለመነው ወዲያው ይመጣለት። አላህ በህይወታችን ለምነነው ወዲያው የሰጠን ነገር የለም። ባለቤትህ እርጉዝ ሆና ሆስፒታል ገብታ ልትወልድ እንደው ያ ረብ እንደው የዛሬው እንደው በሰላም ስትል አላህ በሰላም አልገላገለልህ። ብዙ የሰጠን ስጦታ አለ ግን እንረሳለን። አንድ ሁለተኛው ወኢማ አየደኺረሃ ለሁ ፊል አኺራ ወይም ለአኺራ ያከማችለታል። ይቀመጣል። ሰላት ሰግደህ ለአኺራ እንደሚቀመጠው ሰደቃ ሰጥተህ አላህ ፊት አላህ ዘንድ እንዳስቀመጥከው ማለት ዱዓው ይቀመጣል። ከዛስ በሌላ ሐዲስ እንደተዘገበው ይተሳሰበዋል። አላህ ባሪያዬ በዚህ ቀን ጠይቀኝ ሳልሰጥህ ቀረሁ አይደል? አዎ እንካ ዛሬ ነው። ያልሰጠውን እየተሳሰበ ሲሰጠው እንደው የጠየኩት የለመንኩት ዱዓ ምን ነው ለአኺራ በቆየልኝ ይላል። ሶስተኛው ወኢማ አየስሪፈ ዐንሁ ሚን ሱኢ ሚስለሃ ወይም ደግሞ ያችን የምትመስል ደግሞ አምሳያ መጥፎ ነገር ይቀለበስለታል። በላ ሊመጣ ነበር፣ በላው ተቀልብሶልሃል። ንግድ ሊከስር ተብሎ ነበር የተወሰነው። አንተ ዱዓ የሆነ ነገር ለምናል፣ ዱዓ ይቀርና የጠየቀው ምን ይቀለበሳል? የንግዱ ኪሳራ ይቀራል። ቤት ሊቃጠል ነበር፣ ተቀልብሷል። የሆነ አደጋ ሊመጣ ነበር፣ ተቀልብሷል። እኛ ባደረግነው ዱዓ ስንት መጥፎ ነገር አላህ ብቻ የሚያውቃቸው የተቀለበሰ አለ። አያችሁ? የዚህ ጊዜ ቃሉ ኢዘን ንክሲር ታዲያ ዱዓ እናብዛ እንዲ አሏቸው። ቃሉ አላሁ አክሰር አላህ ብዙ አለ፣ አላህን ለምኑት። ያ ቀን አላህን የምንማጸንበት ቀን ነው። ስለዚህ በዱዓ እንበረታታለን። ለኔም ዱዓ አድርጉልኝ፣ እኔም ዱዓ አድርጋለሁ። ዓለም ላይ ላሉት ሙስሊሞች ለሁሉ ዱዓ አድርጉ። ቀጣዩ ቀን ደግሞ ምን አለ? የእርዱ ቀን፣ የኢድ ቀን፣ የደስታ ቀን ነው። ስናርድ ትልቅ ሱና ነው ሐይ እያደረግን ያለን። አንደኛ የአባታችንን የኢብራሂም ዓለይሂ ሰላም የእሳቸውን አርያን እየተከተልን ነው። ነብዩን ሲያደርጉ እንደዛ ነው ያደረጉ። የአላህ መልእክተኛ ሁለት በጎችን አረዱ። ሙክት አንዱን ለቤተሰቦች ያሉ፣ አንዱን ደግሞ ኢላ የውሚል ቂያማ ድረስ ማረድ ለማይችል ለኡመቶቼ አርጃለሁ አሉ። ማረድ ያልቻለ ማን አርደውለታል? ነብዩ ሰለላሁ ዐለይሂ ወሰለም። አቅም ያለው ሰው ግን ማረድ አለበት። ምንድነው ታሪካዊ አመጣጡ ከተባለ ኢብራሂም ዓለይሂ ሰላም እድሜያቸው ከሄደ በኋላ ከሀጀር አላህ ኢስማኤልን ለገሳቸው። እድሜያቸው 86 ነበር። አላህ ይህን ልጅ ሲለግሳቸው ዱዓ አድርገው ነበር። ረቢ ሀብሊ ሚነ ሷሊሂን፣ ጌታዬ ሆይ ከመልካሞች የሆነን ልጅ ስጠኝ። ፈበሸርናሁ አበሰርነው ቢጉላሚን ሐሊም፣ ታጋሽ በሆነ ቻይ በሆነ ልጅ አበሰርነው። አዎ ኢስማኤል ታጋሽ ነበር፣ ቻይ ነበር፣ የአባቱን ትእዛዝ አክባሪ ነበር። ወንድሜ የአባትን ትእዛዝ አክብር በሐቅ እስካዘዘ ድረስ፣ የእናትን ትእዛዝ አክብር በሐቅ እስካዘዘች ድረስ። ሐቋን እንዳታጓድል፣ ሐቁን እንዳታጓድል። ታጋሽ ልጅን አላህ ለገስነዋል። ፈለማ በለገ ማዐሁ ከእርሱ ጋርም በደረሰ ጊዜ ለሥራ ማለት አሳዕየ ለሥራ እድሜው ለሥራ ለእንቅስቃሴ በደረሰ ጊዜ አላህ በመናማቸው አሳያቸው። የልጃቸው ፍቅርም እየጨመረ ሲመጣ አላህ እዚህ ጋር እስቲ አንድ ፈተና ላምጣበት አለ። ቃል ምንድነው ፈተናው? እረድ የሚል ህልም አላህ አሳያቸው። ልጅህን እረድ የሚል ትእዛዝ መጣ። ቃለ ያ ቡነያ ልጄ ወይ ኢኒ አራ ፊል መናሚ እኔ በህልሜ እኮ ያለው አኒ አዝባሁከ እኔ ሳርድህ፣ ፈንዙር ማዛ ተራ ተመልከት፣ ምን ትላለህ? ምን ታያለህ? አስተያየት በዚህ ጉዳይ ምንድነው? ቃል ኢስማኤልም አለ ታጋሽ ልጅ አይደል? ታዛዥ አይደል? ያ አበቲ አባቴ ወይ ኢፍአል ማ ቱእመር የታዘዝከውን ፈጽም፣ ሰተጂዱኒ ታገኘኛለህ፣ ኢንሻአላህ አላህ ካለ ሚነ አሳቢሪን ከታጋሾች ታገኛለህ። የታዘዝከውን ፈጽም። እሺ ብሎ ሊያወርዱ ሲሉ ፊት ለፊቴን ስታየኝማ ሆድህ ይባባል፣ ታዝናለህ። ፊቴን ወደ መሬት ድፋኝና ከጀርባ በኩል ዘግዝገኝ፣ እረደኛ። ኢብራሂም ጀመሩ ቢሉ እምቢ አለች። ቢላ ለማረድ ለመቁረጥ የማንን ትእዛዝ ትበቃለች? የአላህን።
አሳ ነባሪ ዩኑስን አልዋጠም። ቢውጥም ምን አላረገም? አላኘከም፣ አልበላም። እሳት ኢብራሂምን አላቃጠለችም። ግዑዝ አካላት የማንን ትእዛዝ ይጠብቃሉ? የአላህን ትእዛዝ ያጠሩታል። እኛ ነን እኮ የሰው ልጅ እኮ ነው የሚንቀባረረው። ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ፣ በሰማያት በምድር ያለ በአጠቃላይ አላህን ያጠራሉ፣ አላህን ይቀድሳሉ። ዛፍ ቅጠሉ መጥፎ ሰው ሲሄድ እኮ ይደሰታሉ። ለምን? በመጥፎ ሰው ምክንያት ዝናብ ጠብታ ተከልክለው ነበር ዛፎች። ፊርዓውንና አጋሮቹ ሲጠፉ ሰማይ ምድር እኮ ለነሱ አላለቀሰችላቸውም አለ አላህ። አዎ አያለቅሱላቸውም። ፈለማ አስለማ ወተለሁ ሊልጀቢን፣ ሁለቱም ትእዛዙን በተቀበሉና እንደዚሁም ደግሞ በግንባሩ በደፋው ጊዜ በግንባሩ ጎን ማለት ባስቀመጠው ጊዜ ወናደይናሁ ጠራ ነው። አያ ኢብራሂም አንተ ኢብራሂም ሆይ ብለን ጠራ ነው። ቀድ ሰደቅተ ሩእያ፣ በእርግጥም ራእዩን እውነት ብላ አረጋግጠሃል። ኢና ከዛሊከ፣ እኛ በዚህ መልኩ ነጅዚል ሙሕሲኒን፣ መልካም ሰሪዎችን እንመነዳለን። ስለዚህ ኢነ ሃዛ፣ ይህ እርሱ እኮ አላት ለሁወል በላኡል ሙቢን፣ በእርግጥም በእውነትም ግልጽ የሆነ ፈተና ነበር አላቸው አላህ። ወፈደይናሁ ቢዝብሒን ዐዚም፣ ታላቅ በሆነ እርድም መስዋዕት ቤዛ አደረግንለታል። ከሰማይ ነው ጅብሪል ይዞት የመጣው ምኑን? ኢብራሂም ያርዱትን በግ ሙክቱን። ወተረክና ዐለይሂ ፊል አኺሪን፣ በእርሱም ላይም ከኋላ ላይ የሚመጡ ህዝቦች መልካም ዝናን አስቀረንለታል። አው ሱናው ነው ቀጠለ። የኢብራሂምን ሁሌ እናወሳለን፣ ሁሌ እናወድሳለን። ይሄ በመጣ ቁጥር ከአላህ ጋር ያለን ግንኙነት ይሄን እርድ እያረድን ምን እናደርጋለን? አላህን እንቀድሳለን፣ አላህን እናወሳለን። የአባታችን የኢብራሂም ሱና ሕያው እናደርጋለን። የሚታረደው ከሰላት በኋላ ሲታረድ እውር መሆን የለበትም፣ አንካሳ መሆን የለበትም። በግ ከሆነ ቢያንስ 6 ወር የሞላው ከ6 ወር ያለፈ መሆን አለበት። ፍየል ከሆነ 1 ዓመት የሞላው ከ1 ዓመት በላይ መሆን አለበት። ከብት ከሆነ 2 ዓመት ሞልቶት 2 ዓመት በላይ መሆን አለበት። ግመል ከሆነ 5 ዓመት። ግልጽ ነው። ህጎች ይሄ ነው የአላህ ትእዛዝ። አንተ የሆነ ስጦታ የሆነ ሰውዬ ጋር ስታበስጥብን ያማረ በግ ይዘህ ትሄዳለህ አይደል? አላህ ለዒባዳ እረድ ሲልህስ ያማረው ነው። ለምን? በፀጉሩ ልክ አጅር አለው። ያ አላህ በፀጉሩ ልክ ምንዳ አለው። ሲታረድ ለ3 ይካፈላል። ያን ቀን ለምትበላው ከዘመድ አዝማድ ለ1/3ኛውን ለሚስኪን 1/3ኛውን ደግሞ ለቤተሰቦች የምታስቀረው። በዚህ መልኩ ያ ቀን የዒድ ቀን ነው። ጾመኛ ተሆኖ ነው የሚወጣው። ረመዳን ኢፍጣር ከሆነ ምንድነው እንደ ባህሉ ነብዩ ሰለላም ተምሮችን ይበሉ ነበር። እንደ ሀገራችን ባህል ደግሞ ገንፎ ምናምን ተበልቶ ይወጣል አይደል? አብሽር ችግር የለም። ያን ቀን ግን አይበላም። ነብዩ ሰለላም ከመጡ በኋላ ካረዱት ነገር ነበር የሚቀምሱት። ስለዚህ ጾመኛ ተሆኖ ይወጣል። ስትመለስ አብሽር ከራበ ውሃም ጠጣ፣ ተምርም ካገኘ ማንኛውም ነገር ሲወጣ በአደብ ተክቢራ ነው የሚባለው። ተክቢራው በሙጥለቅ ከሆነ ማለት ነው 10 ቀን አብዱላህ ኢብኑ ዑመር፣ አባ ሁረይራ በመዲና ሱቆች እየወጡ ተክቢራ ይላሉ። ሰዎችም እየሰሙ ያስተጋቡ ነበረ። ተክቢራ ማብዛት ባለበት ቦታ አላሁ አክበር አላሁ አክበር ይባላል። እነዚህ 10 ቀን ሙሉ ይባላል። ልብ በሉ ሐዲስ መጥቷል። ነገር ግን እንዲህ ተወሰኑለት ሰዓት ገደብ በዚህ ተብሎ ደግሞ ከመቼ ይጀምራል? ልክ ሐሙስ ነው የውሙ ዓረፋ። ሐሙስ ልክ ሱር በልተን ማለት ነው ጾም ለሚስ ፈጅር ሰላት እንሰግዳለን አይደል? ከፈጅር ሰላት ጀምሮ ደግሞ በየመስጊዱ በየሰላቱ ይጀመራል። እስከ መቼ? ሐሙስ 5 ማውቃት ሰላት፣ ዒድ ሰላት ስትመጣ ማለት ትችላለህ፣ በየሰላቱ ትላለህ። ከዛስ አያም ተሽሪክ 3 ቀን በእኛ እንዲገባል ሐሙስ ጀመርና ጁማ ዒዳችን ነው ተክቢሩ አለ፣ ይቀጥላል። ዒድ ሌላም ዒድ አለ እኮ ምን ቅዳሜም ዒድ ነው፣ አያም ተሽሪክ ዒድ ነው። እሁድም ዒድ ነው፣ አያም ተሽሪክ ነው። ሰኞም ዒድ ነው፣ አያም ተሽሪክ ነው። መጾም አይቻልም በእነዚህ ቀን። ኡዱህያ ማረድ ያልቻለ ማለት በሆነ ሰዓት ያልተመቻችለት ሰው እስከ ሰኞ ማለት ነው ፀሐይ እስክትልቅ ወይ ደግሞ እስከ 10 አካባቢ ማረድ ይችላል። ዒድ ቀን ናቸው እነዚህ ቀናቶች። 3ቱም ቀን የሚበላበት የሚጠጣበት ቀን ነው ከዒዱ ቀን ነው። ስለዚህ አያም ተሽሪክ እስከ 10 ሰላት ሰኞ እስከ 10 ላይ ይባልና ያበቃል ማለት ነው። ምኑ ተክቢራው። ስለዚህ ለዒድ ሰላት ስትወጡ
ያማረ ልብሳችሁ ለብሳችሁ ውጡ። ወንዶች ነጭ ካለ ነጭ፣ ነብዩ ነጭ ልብስ ይወዱ ነበር። ጀለቢያም ካለ ውቡን አውጣ፣ ውድ የምትለው ልብስህን። ሴቶች በአደብ ያልተወጣጠረ ጅልባብ ሰውነታችሁን የሚሸትር ልብስ እንጂ ሽቶ ተቀብቶ መውጣት እንደ ዝሙተኛ ነው ተብሏል። አንድ ሴት ሽቶ ተቀብታ ሌላ ወንድ የሚሸተው ከሆነ ያኒ እንደ ዝሙተኛ ናት ብሎ የአላህ መልእክተኛ ሰለላሁ ተናግረዋል። ያን ተጠንቀቂ። ያ ቀን ዱዓ የሚደረግበት በጣም ትልቅ ቀን ነው። የወር አበባ ላይ ያሉ ሴቶች፣ ጫጉላ ላይ ያሉ ጠቅላላ እንዲወጡ ያንን የሙስሊሙን ዱዓ እንዲቀበሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የወር አበባ ጭምር ያሉ ከመስገጃው ቦታ ራቅ ብለው ያን ቀን የሙስሊሙን ዱዓ እንዲያገኙ እንዲቀበሉ ይውጣሉ ወደ ሰላት መስገጃው ቦታ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን ትልቅ ቀን ስለሆነ። ታዲያ በዚህ ትልቅ ቀን እህቴ አላህን ታምጫለሽ? እንዴት ተወጣጥሮ ዛሬ ማሽ ተብሎ መንገድ ላይ ሰልፍ እየተነሱ ለሰዎች ፈተና ላ እህቴ፣ ያ ቀን ልዩ ቀን ነው። አላህ ዘንድ የምትቃረብበት ያ ረብ ብለሽ ለአላህ ጉዳይሽን ሐጃሽን የምትነግሪበት ቀን መሆን ነው እንጂ ያለበት አላህ የሚታመጽበት ቀን አይደለም። ኤድ ሰግደን መተን በቃ ቤተሰብ መዚያር ምን ማለት ነው? አደራ ምናችሁ የቲሞች እንዳለቅሱ። የቲሞች ጎረቤቶቻችሁ ተመልከቱ። አባቴ ቢኖር እኮ ለኛ ቤት የሚታረድ ነበር የሚል የቲም እንዳይኖር። አባቴ ቢኖር እኔም አዲስ ልብስ ይገዛልኝ ነበር፣ ቤታችን ቸኮሌት እኛ ጋር ይገዛ ነበር። እንዴ አላህ አቅሙን የሰጣችሁ ርዝቃችሁን አላህ ያሰፋላችሁ ወንድሞች እህቶች፣ ጎረቤቶቻችሁን የቲሞችን ተመልከቱ። ገጠር የምትሄዱ ወንድሞች እህቶች፣ የዛሬ ዓመት ልጇ ያዞላት ሲገባ የነበረ እናት አላህ አጀሉ አድርሶት የወሰደባት ልጅ የሞተባት እናትም እንደው ልጄ ቢኖር እንዳትል ተደራጅታችሁ 2 3 4 5 ሙናችሁ ለዚች እናት የሆነ ነገር አድርጉ። ሙስታሂድ ናችሁ? አዎ የደስታ ቀን ነው። ደስታ የሚችለው ጎረቤት ሲደሰት ነው፣ እኔ ብቻ ሲደሰት አይደለም። ስለዚህ ያ ልዩ ቀን ነው፣ በዱዓ ላይ የምንበረታበት ነው። አላህ በሰላም አድርሶ በሰላም እነዚህን የዒባዳ ውድ ቀናቶችን የምንፈጽም አላህ ያድርገን። እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን አላህ ያሳምርልን። እነዚህን ቀናቶች አላህ ከተቀበላቸው አላህ ያድርገን። እንደው በአግባቡ የምንወጣ ሐቃቸውን የምንወጣ ቀናቶች አላህ ያድርግልን። የውሙ አረፋን ደግሞ በተነገረው በተባለው ከዛ በላይ በዒባዳ የምናሳልፍ አላህ ያድርገን። ዱዓቸው ሙስተጃብ ከሚሆንላቸው ባሮች መካከል አላህ ያድርገን። ከጀሃነም እሳት ሁር ከሚባሉ ባሮች መካከል አላህ ያድርገን። እንደው ያ ረብ አረፋ ላይ አቁመን በመላእክቶች ላይ የምትፎክርበት ቀን ነው። እኛንም ለዚህ እድል አንተ ውጨን ያ ረብ፣ ወፍቀን ያ ረብ። እዚህ ቤት እንደሰበሰብከን በዱንያ ላይ አረፋ ላይ ሰብስበን አኺራ ላይ ደግሞ ጀነተል ፊርደውስ ላይ ሰብስበን ያ ረብ። የዒዱ ቀንም በደስታ የምናሳልፍ አንተ አድርገን። በአግባቡ በደስታ በዒባዳ የምናሳልፍ አላህ አድርገን። የደስታ ቀን ነው፣ በደስታ የምናሳልፍ አንተ አድርገን። የተቸገረውን ያ አላህ ከችግሩ አንተው ነፃ አውጣው ያ ረብ። የተጨነቀውን ከጭንቀቱ አንተው ነፃ አውጣው ያ ረብ። ፊልስጤም ያሉት ወንድም እህቶቻችን ነፃ በላቸው ያ አላህ፣ ነጃ በላቸው ያ ረብ። ገዛ ያሉት ወንድሞቻችን አንተው ነፃ አውጣቸው ያ ረብ። የበላይነቱን አንተው ፍቃቸው፣ በጠላቶቻቸው ላይ ድልን አጎናጽፋቸው ያ ረብ። አረመኔዎች የዘመኑ ፊራውን ሴታይን ወንዳይን ሁሉን እየጨረሰም ያ ረብ በቃችሁ በላቸው። በእንደዚህ አይነት አረመኔ አምባገነን ላይ ያ ረብ የቅጣት አለንጋን በእነሱ ላይ አድርገው ያ ረብ፣ በእነሱ ላይ አድርገው። ቤተል መቅዲስን በወንድሞቻችን እጅ አላህ ያስገባል። ከአረመኔዎች እጅ አላህ ነፃ አውጣው። ሀገራችንን ሰላም አላህ አድርግልን። ያላገቡት እህት ወንድሞቻችን ጥሩ ትዳር አላህ ይለግሳቸው። ለእህቶቻችን ሷሊህ ባል ለአኺራ የሚበጃቸውን ሷሊህ ባል አላህ ይለግሳቸው። ለወንድሞቻችንም ለአኺራ የሚበጃቸውን ሷሊህ ሚስት አላህ ይለግሳቸው። ሷሊህ ሚስት አላህ ይለግሳል። ልጅ ጠብቆ ልጅ ያጣን ያ ረብ ልጅ ይለግሰው። ዘከርያን ዙርየተን ጠይባ ለግሰኝ ብሎ ለግሶታል። ለእናንተም ዙርየተን ጠይባ ያማረው ሷሊህ ልጅ አላህ ይለግሳል። ሷሊህ ልጅ አላህ ይለግሳል። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና አዛበ ናር ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.